በእንደዚህ አይነት መልኩ አይደለም እኔና እሷን አንድ ማድረግ ያለብህ ማለት ነው። እሷን ወግነህ ሰላም ውድ ቤተሰቦቻችን፣ ዛሬ እንግዲህ አብርሃምና ኤፍሬም ተገናኝተውም ያው ይቅርታ ተጠያይቀዋል። በይቅርታቸው መሰረት ደግሞ ያው አብርሃም እስካሁን ድረስ ማክሮፍ አልነበረብም፣ እናንተ እሷን ብቻ እየተረዳችሁ እኔን ሳትረዱ እየቀራችሁ የእሷን ብቻ እየሰማችሁ እኔን በቃ ምንም እሷን አዋቂ አድርጋችኋታል። ለማንኛውም ጥፋትን አምነህ መተ ይቅርታ ለመጠየቅ ባደረከው ጥረት በጣም አመሰግናለሁኝ። ቀጣይ ግን እሷንም ጭምር አግኝታችሁ ማውራት መቻል አለባችሁ። የኔን ጥፋት ብቻ ወይም ደግሞ እኔን ብቻ ጥፋተኛ አድርጋችሁ እንደ ቤተሰብ የምታወሩ ከሆነ ሁሉም ነገር የሚስተካከልበት ሁኔታ አይኖርም። ስለዚህ በቀጣይ ግን አንተም ይሄን ባህሪ እናስተካክለ ሌሎች ቤተሰቦችም ጭምር ያው እሷን አንድ ላይ ሆናችሁ ብታዋሩ ነው የሚል ሐሳብም ጭምር ነው እያነሳለት ያለው። በልህና በቁጭት በንዴት አብርሃም እንግዲህ ያው ይቅርታ መጠየቁ የማይሰለችና በየጊዜው የሚጠይቅ ሆኖ ነው ያገኘነው። እስኪ ተወሰነ ከቪዲዮ አዳም እሷንም ማገዝ ባለብኝና መንከባከብ ባለብኝ ነገር በሙሉ በደንብ አድርጌ አግዛታለሁ። እንከባከብ አዳመጣችሁት ነው እንግዲህ ሩታኔ ባለኝ አቅም በሙሉ በደንብ አድርጌ እንከባከባታለሁ፣ በምንም ነገር አግዛታለሁ፣ ለልጇም የሚያስፈልግ ነገር ሁሉ አደርጋለሁ። ነገር ግን አብሮ መኖር ከሷ ጋር ካሁን በኋላ ከኔ ጋር የሚቻል አይመስለኝም። ለማንኛውም ግን በየትኛውም ነገር እገዛ በፈለገችው ነገር ሁሉ እኔ ሩታን ላግዛት የተዘጋጀው ነኝ። ነገር ግን አብሮ መኖሩ ትንሽ አስቸጋሪ የሚሆንበትና የሆነበት ሁኔታ ነው የደረሰው በሚልም ጭምር ያው ለወንድሙ እየነገረው ያለበት ሁኔታ ነው ያለው። ስለዚህ እርሱም ጣልቃ ገብነቱን የጋራ አድርጎት ዳኝነት በተሞላበት መልኩ መሆን አለበት የሚል ሐሳብም ጭምር ነው የሰጠው። እስኪ የተወሰነ ደግሞ እናዳምጥ። ለምን ራሴን ባስጨነቅኩት ቁጥር እኔ ነኝ እየተጎዳው የምመጣው ማለት ነው። ያለሷ በቃ ህይወት የለም ብዬ አእምሮዬንም ማሳመን አልፈልግም። እንግዲህ እንደሰማችሁት ነው። በተጨነቅኩ ቁጥር ራሴን እየጎዳው ነው እየኖርኩ ያለሁትኝ፣ ያለሷ ህይወት የለም ብሎ ደግሞ ለአእምሮዬ ነግሬው መጎዳት አልፈልግም። ስለዚህ ቁርጥ ያለ ነገር ነው እንግዲህ አብርሃም እየተናገረ ይመስለው። ስለዚህ ከዛ በፊት ያው ቤት ገዝቶላት ምናምን ነገር ብዙ ነገሮችን አድርጎላት በቃ ባንድ ሆኑ ተጋቡ እያልን ባሰብንበት ሰዓት ላይ አሁን ደግሞ ይሄ መለየት ሲመጣ ትንሽ የሆነ ብቻ አጨናናቂ የሚሆንበት ሁኔታ ነው ያለው። ዞሮ የዛሬ ዋና ፕሮግራማቸው ከወንድሙ ጋር ይቅር መባባል ነው። ስለዚህ አክብረኸኝ መተህ ይቅር ስላልከኝ በጣም አመሰግናለሁኝ። እንደ ታናሽነት እንደ ታላቅነት ደግሞ እኔን አክብረኸኝ ይቅርታ በመጠየቅህ በጣም ደስ ብሎኛል በሚልም ጭምር ያው ለኤፍሬም እየተናገረው ይገኛል። ኤፍሬም ደግሞ በጣም ሶሪ በቃ አዝናለሁኝ፣ እስካሁን ድረስም ተኮራርፈን መኖር አልነበረብንም፣ መነጋገር ነበረብን። ስለዚህ እስካሁን ላደረኩት ጥፋት ይቅርታ እየጠየቅኩ ቸር እንዲገጥምህም ጭምርና በቀጣይ እየተደዋወልን እንደምንገናኝ ተስፋ አደርጋለሁ በሚል ወንድማማቾቹ በሰላምታ ተለያይተዋል። ስለዚህ ቀጣይ ጉዞ የአብርሃም ምን ይሆን? ከሩታ ጋር ተገናኝተው ታርቀው ቤተሰቡ አስታርቆ ሁለቱን ሰዎች ወደ አንድ ያመጣቸዋል። ኤፍሬም እስካሁን በኋላ ገብቶ አብርሃም እንዳለው ከቤተሰቦቹ ጋር ጥሩ ግንኙነት እንዲኖርና ከሩታ ጋር ዳግም ተገናኝተው በጥሩ ህይወት እንዲያሳልፉ ኤፍሬም ይሰራል የሚለው ነገር እስኪ የምናየው ነው። በዚህ ሁኔታ ሐሳብ አስተያየታችሁን እንድትሰጡኝ ጠይቃለሁ። አመሰግናለሁ። የዛሬን በዚህ ጨረስኩ።